ሰላም ቤተሰቦች እንዴት አላችሁ? አማርኛን ከመጀመሪያው ጀምራችሁ መማር የምትፈልጉ ተማሪዎች አማርኛን እያስተማርን ነው። በዛሬው የትምህርታዊ ቪዲዮ ደግሞ የአማርኛ የሶስተኛ ፊደላትን በቀላሉ እንዴት ማንበብ እንደምትችሉ በጥያቄና በመልስ ትለማመዱ አደርጋችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየቀኑ በየጊዜው የምንለቃቸው አስተማሪ ትምህርታዊ ቪዲዮ እንዲደርሷችሁ ሰብስክራይብ አድርጋችሁ ተከታተሉ። ይህን ቪዲዮ ለሌሎች እንዲማሩበት ሼር አድርጉ። በተጨማሪም ደግሞ እናንተን ለማገዝ ባላችሁበት ሆናችሁ በሀገር ውስጥም ከሀገር ውጭም የትም ሆናችሁ በአረብ ሀገራት እንዲሁም ደግሞ ከኢትዮጵያ ውጭ በተጨማሪም በአውሮፓ ሀገራት ላይ ሆናችሁ ስራ ላይ ሆናችሁ አማርኛን መማር የምትፈልጉ ተማሪዎች አላችሁ እና ባላችሁበት ቦታ ሆናችሁ በሚመቻችሁ ሰዓት በየቀኑ እኛ አንዳንድ ሰዓት እናስተምራለን ማለት ነው። ስለዚህ ከእናንተ የሚጠበቀው መማር የምትፈልጉ ለእናንተ ለጓደኛ ለልጆቻችሁ ለማንኛውም መማር እናስጠናለን ማለት ነው። ባላችሁበት ስልክ ቁጥሩን ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ደውላችሁ መማር እንደምትፈልጉ ሪከርድ አድርጉልኝ። እኔ ደውዬ እናንተ ደግሞ ትምህርታችሁን በስርዓቱ በየቀኑ በሚመቻችሁ ሰዓትና ጊዜ ለማመቻቸት ትጠይቃችኋለሁ። በቀላሉና በአጭር ጊዜ አማርኛን ተምራችሁ መጨረስ ትችላላችሁ። እንግዲህ እኔ ከማስተምራቸው አማርኛ ብቻ የሚማሩ ከሆነ ከ3 እስከ 4 ወር በጣም ጀማሪዎች ማለት ነው በ3 ወርና በ4 ወር ጨርሰው ይወጣሉ። ስለዚህ እናንተ ባላችሁበት ዛሬ ነገ ሳትሉ ይህንን ነገር ማስተካከል አለባችሁ። ደውሉ፣ እናስተምራለን ማለት ነው። አሁን ደግሞ ወደ ትምህርቱ እሄድና እዚህ ጋር አንዳንድ ነገሮችን አሳያችኋለሁ። ይህንን እየጻፋችሁ ተለማመዳላችሁ። በተጨማሪም ግሩፕ አለ እዚህ ጋር ተማሪዎች የሚማሩ ተማሪዎችም ያው ኦንላይን አስተማሪ ከኔ ጋር በትምህርት ባይማሩም ራሳችን በራሳችን የሚያስተምሩ ልጆች ግሩፕ አለና እዛ ጋር እንዳስገባችሁና እንደዚህ ስታነቡ ስታጠኑ ቪዲዮዎች ወረቀት ላይ ስትጽፉ ቪዲዮ ያያችሁ እንደዚህ ማስተካከያ እርማት እንሰጣችሁ ግሩፕ ላይ ብትቀላቀሉ ከኛ ጋር ወይም እኔን ብታናግሩኝ ግሩፕ አስገባኝ ብትሉኝ አስገባችኋለሁ። ቴሌግራም ግሩፕ አለ፣ እዛ ላይ እንለቃለን። ስለዚህ ሙሉ ገዛ ማግኘት ትችላላችሁ ማለት ነው። እሺ አሁን ቀጣይ ወደ ትምህርቱ እንሄዳለን ማለት ነው። እሺ አሁን የመጀመሪያው ቃል ይሄ ነው። ስለዚህ ይህ ቃል ስንት ፊደል አለው ማለት ነው? ስንት ፊደል አለው? 3 ፊደል አለው አይደለ? ስለዚህ አሁን እነዚህን የመጀመሪያዎችን እናያለን ማለት ነው። አሁን የመጀመሪያው ማን የሚለው የመጀመሪያው ማነች? መ። እሺ ሁለተኛው ፊደል ማን ነው? ሬ። ሶስተኛው ፊደል ት። ስለዚህ መሬት ማን ይላል ማለት ነው? መሬት። በቀላሉ እንደዚህ አድርጋችሁ ማንበብ ትችላላችሁ ማለት ነው። እሺ ሁለተኛው ፊደል ደግሞ ሁለተኛው ቃል ይህ ነው። ስለዚህ አሁንም ሁለተኛው ቃል ስንት ፊደል አለው? 3 ፊደሎች አሉት አይደለ? 3 ፊደሎች አሉ። ስለዚህ መጀመሪያ ምንድን ነው የምናደርገው? እያንዳንዱን ቃል ማን እንደሆነ መለየት። እሺ አሁን ጠይቃችኋለሁ፣ እናንተ ትመሳክሩኛላችሁ። በመቀጠል ደግሞ እኔ ድጋሚ እነግራችኋለሁ። ይሄ ፊደል ማን ነው? ሰ። እሺ ሁለተኛው ፊደል ማን ነው? ማ። ሶስተኛው ማን ነው? ይ። ስለዚህ ሰ ማ ይ አንድ ላይ ስናነበው ማን እንላለን ማለት ነው? ሰማይ። ሰማይ። በጣም ጥሩ። አሁንም እንቀጥላለን። እሺ ይሄም ባለ 3 ፊደል ነው ማለት ነው። ያው ዛሬ የምናያቸው በሙሉ ባለ 3 ፊደሎች ናቸው። እሺ የመጀመሪያው ማን ነው? ቀ። ሁለተኛው ለ። ሶስተኛው ጥሩ ም። ስለዚህ አንድ ላይ ስናነበው ቀ ለ ም ቀለም። እሺ ቀጣይ እናነባለን። ይሄም ባለ ስንት ነው? ባለ 3 ነው። ባለ 3 ፊደል። ስለዚህ ይሄንን እናነባለን። የመጀመሪያው ማን ነው? የመጀመሪያው
ደ ደ ሁለተኛው መ ሶስት ና። እሺ አንድ ላይ ለማንበብ እንሞክር። ደመና ደመና ደመና። እሺ ቀጣይ ይሄንን እናነባለን። የመጨረሻ ይህም ባለ ስንት ነው? ባለ 3 ፊደል ነው አይደለ? ባለ 3 ፊደል። ስለዚህ እነዚህ 3 ፊደሎችን መጀመሪያ እንለያለን። ጸ ነች የመጀመሪያ ጸ። ይሄ ሀ፣ ይሄ ይ። ስለዚህ ጸ ሀ ይ ፀሐይ ፀሐይ ይላል ማለት ነው። እሺ አሁን ደግሞ ወደዚህ እንሄዳለን። እሺ ይሄንን አነባለን። የመጀመሪያው ፊደል ማን ነው? አ ነው። አ። ሁለተኛው በ ባ አ አበባ አበባ። ዝ ይህ ሆ ን አንድ ላይ ዝሆን ዝሆን። አ ይህ ሞ ራ አንድ ላይ አሞራ አሞራ አሞራ። ፈ የመጀመሪያው ፈ ረ ይሄ ስ ፈረስ አንድ ላይ ስናነበው ፈረስ ፈረስ ፈረስ። ይህ ምን ይላል ማለት ነው? ይህም 3 ፊደል ነው። የመጀመሪያ ማን ነው? አ ሳ ማ። ስለዚህ አንድ ላይ እንደዚህ ስናነበው አሳማ አሳማ አሳማ። እሺ እዚህ ጋር ያሉትንም እናነባለን ማለት ነው። ይሄ ባለ 3 ፊደል ነው። የመጀመሪያው አ ፈ ር አንድ ላይ አፈር አፈር። ይህ አፈር አፈር ይላል ማለት ነው። እሺ የመጀመሪያው ህ ል እህል እህል እህል። ስለዚህ ሲነበብ እህል ይላል ማለት ነው። እህል። እሺ ይሄ የመጀመሪያው ወ ተ ት አንድ ላይ ወተት ወተት ወተት። የመጀመሪያው ማን ነው? በ በ። እሺ ረ ዶ አንድ ላይ በረዶ በረዶ በረዶ። ይህ ቃል ምን ይላል ማለት ነው? ቀ እሺ ጭ ን ቀ ጭ ን አንድ ላይ እንደዚህ ስናነበው ቀጭን ቀጭን። በጣም አሪፍ። ቀለል አድርገን ስናነበው ይሄንን ይመስላል ማለት ነው። መሬት፣ ሰማይ፣ ቀለም፣ ደመና፣ ፀሐይ፣ አበባ፣ ዝሆን፣ አሞራ፣ ፈረስ፣ አሳማ፣ አፈር፣ እህል፣ ወተት፣ በረዶ፣ ቀጭን። ይህን ይመስላል ማለት ነው። በቀጣይም ደግሞ እንደዚሁ ቀጣይ ክፍል ይዤ እቀርባለሁ። እስከዛው ሰላም ሁኑ።